ትግራይ ትመጣለህ? እመጣለሁ። ምን አባሽ ልትሆኚ? እከካም ሀገሬ ነው። ዘና ብዬ እመጣለሁ። አሁን ሰሞኑን እኛ በሰራናቸው ቪዲዮዎች አክሱምን ለምን ስለ አክሱም አልተናገርክም ምናምን ብለን በሰራናቸው ቪዲዮዎች ነው ይሄ ሁሉ ቅኔ የምታወራው ማለት ነው። አዶናይ ለምንድን ነው አንተ ስለ አርሲ ሰርተ ስለ አክሱም የማትሰራው? አክሱም ላይ ስለተፈጠረው ነገር ለምንድን ነው ድምጽ የማትሆንም ብለው ሰው በጠፋበት ጊዜ አንድ ሰው ተገኘ ብንል እሱንም እያዋከቡ እያስጨነቁት ይገኛሉ። እስኪ እነዚህን ቪዲዮዎች ተመልክተን እንመለስ። አንተ አስመሳይ፣ አክሱም ሰው ታረደ፣ አክሱም ድምጽ መጣ። ቆይ ትግራይ ትመጣለህ? እመጣለሁ። ምን አባሽ ልትሆኚ? እከካም ሀገሬ ነው። ዘና ብዬ እመጣለሁ። በጣም ይገርማል። ጆን ዳንኤል በየትኛውም ጊዜ ላይ ማለት ነው ኢንተርናሽናል ነኝ የህዝብ ልጅ ነኝ አላለም። ነገር ግን በተደጋጋሚ ጊዜ በተለያዩ ተግባሮቹ ማለት ነው የህዝብ ልጅ መሆኑን አስመስክሯል። ነገር ግን ይህንን በማድረጉ በሰሞኑን በአርሲ አካባቢ በተፈጠረው ነገር ለክርስቲያኖች ድምጽ ሲሆን በዛውም ለአክሱም ሙስሊሞች ፍትህ ብሎ ጠይቆ ነበር። ይሄው እያዋከቡት ይገኛሉ። በተቃራኒ ደግሞ ሙስሊሞች የአዶናይ ተከታዮች ማለት ነው የአንፎሎ ዘመቻ ከፍተውበታል። ምክንያቱም የህዝብ ልጅ ነኝ፣ ኢንተርናሽናል ነኝ፣ የእናንተው ድምጽ ነኝ ሲል ነበረ በተደጋጋሚ ጊዜ። ነገር ግን አሁን ያ ክፉ ጊዜ ሲመጣ ማንነቱን አሳየ። በዚህም አማካኝነት በርካታ ከ100,000 በላይ ሙስሊሞች ፎሎ አንስተውበታል። ሌሎችም ዘመቻውን እየተቀላቀሉ ይገኛሉ ማለት ነው። ነገር ግን ማለት ነው ኢንተርናሽናል ነኝ ያለው እሱ ነበረ። ኢንተርናሽናል ሆኖ የተገኘው ግን ጆን ዳንኤል ነው። በዚህ አማካኝነት በሰሞኑ የሙስሊሞች እርምጃ ማለት ነው በርካታ ሰዎች ሀሳባቸውን እየሰጡ ይገኛሉ። አዶናይ ለሙስሊሞች ያደረገውን ነገር ሙስሊሞች ውለታውን ረስተዋል እያሉ ይገኛሉ። እሱም በምክንያት ነው ባቡል ሀይር ላይ ባረገው ነገርና ወንድም ካሊድ ፋውንዴሽን ላይ በሰራው ስራ ማለት ነው። ነገር ግን ሊረዱት የሚገባው ነገር ምንድነው? ልክ እንደ መቅዶኒያ ሁሉ ልክ እንደሌላ በጎ አድራጎት ድርጅቶች ሁሉ ባቡል ሀይርም ሆነ ወንድም ካሊድ ፋውንዴሽን ሁሉም እምነት ሁሉም ብሔር የሚረዳበት እንጂ የሙስሊም ተቋሞች አይደሉምና ያለ ሙስሊም ብሎ ያደረገው ሳይሆን ለሰዎች ብሎ ያደረገው ነገር ነው። በዛም በጊዜው ተመስግኗል። አሁን ግን ስህተት ሲሰራ ሁሉም ሰው ስህተቱን እየነገረው ይገኛል። ሲሳሳት አታርሙት፣ ጥሩ ሲሰራ ብቻ አሞካሹት ማለት ደግሞ በሶሻል ሚዲያ ላይ የማይቻል የማይሆን ነገር ነው። ሙስሊሞች በዚህ አስቸጋሪ ጊዜ ሰው ሆኖ የተገኘው ደግሞ ጆን ዳንኤልን ይኸው እያዋከቡት ይገኛሉ። ሪፖርት እያደረጉበት እየዛቱበት ይገኛሉ። ሙስሊሞች ደግሞ አጋርነታችሁን ልታሳዩት ይገባል። ግቡና በደንብ ኮፒ ሊንክ አድርጉለት። በርካታ ሰዎች ለአክሱም ድምጽ ሆኖ ነበር። ነገር ግን ሌሎች ዘመቻ ሲከፍቱባቸው ቪዲዮዎቻቸውን አጥፍተው አላየንም አልሰማንም ብለው ዝም ብለዋል። የህዝብ ልጅ ነኝ ሲሉ የነበሩ በርካታ ዘጋቢዎች ማለት ነው። ጆን ዳንኤል ለዚህ ተግባርህ እውነትን ስለተጋፈጥክ በደንብ እናመሰግናለን ማለት ነው። በደንብ ሼር፣ ኮፒ ሊንክ፣ ሪፖስት እያደረጋችሁ አዳርሱት። ኮሜንት ላይ ደግሞ ሜንሽን አድርጉት። ይኸውልህ አዶናይ አሁን የሰራኸውን ቪዲዮ አሁን ከ15 ደቂቃ በፊት የሰራኸውን ቪዲዮ አይቼዋለሁና ሰው ይወዳችኋል፣ ሰው ይጠላችኋል፣ ለሁሉም ጊዜ አለው፣ ዝናብ ደግሞ ቢዘንብም ያባራል ምናምን ነገር ያልከው እንዳለ አሁን ሰሞኑን እኛ በሰራናቸው ቪዲዮዎች አክሱምን ለምን ስለ አክሱም አልተናገርክም ምናምን ብለን በሰራናቸው ቪዲዮዎች ነው ይሄ ሁሉ ቅኔ የምታወራው ማለት ነው። ምን እንደዚህ ሰው ይወዳችሁ አንዴ ይጠላችኋል፣ አንዴ ቢከፋው ምናምን አስባለ። ይሄን ሁሉ መዘዝ ውስጥ ከመግባት እኮ በጣም ቀላል ነው። እንደኔ ስልክህን ይዘህ ቪዲዮን ጫነ ብለህ አክሱም ሙስሊሞችም እንደዚህ ደርሶባቸዋል፣ አክሱም ላይ እየደረሰ ያለውን በደል ይቁም ማለት ይሄን ያህል ምን አስከበደው? ወጥተህ 5.9 ሚሊዮን አስገቡኝ ብለህ ከማልቀስ እንደዚህ ብታደርግ ሁሉም ሰላም አልነበረም ወይ? እኔ ራሴ መልሼ ፎሎ አደርጋለሁ። ይሄን ያህል እኮ የተጋነነ ነገር የለውም እኮ። ለምንድን ነው አንተ ራስህ ያልተሆንከውን ያልተባልከውን ለምን ተጫናለህ? ለምን ራሳችንን እናደክማለን? በቃ ለምን እናስመስላለን? ወይ ደግሞ አንደኛህን ከጠላህ ደግሞ ሙስሊሞቹን ጠላ። ከባለፈው በኋላ አሁን ስለ አርሲ ካወራ በኋላ ብዙ ሙስሊሞች እንግዲህ እንደተነሱበት አይታችኋል። አሁን አንፎሎ አድርገን ከዚህኛው አካውንት ወደ እዚህኛው አካውንት አድርሰናል ማለት ነው። ይሄ በጣም ትልቅ ነገር ነው ለኛ። ለምን ዝም የሚባል ነገር አይደለም። በአንተ ብቻ ሳይሆን አንተ ዝም ከተባልክ ካንተም በኋላ የሚመጡ ሰዎች ስላሉ እነሱን ለማስቀረት ነው አንተ ላይ እንዲህ አይነት በርተት ያለ ውሳኔ እየተወሰነብህ ያለውና ምንድነው ልልህ የፈለኩት አሁንም ቢሆን አልዘገየም። ስልክህን አንስተህ እንደኔ ቪዲዮን ቀረጽ አድርገህ ስለ አክሱም ብለህ ማውራት ትችላለህ፣ የእውነት ብትፈልገው ማለት ነው። ከዛን ጊዜ በኋላ ደግሞ እኛ አክሱም ብለን ከሰራነው ቪዲዮ በኋላ አንተ
በፊት ላይ አህለል ኸይር ምናምን ባቡል ኸይር ምናምን ሄዶ ያደረጋቸው አንድ ሁለት ነገራቶች ነበሩና ያኩ ምንም አይደለም ቪው ማግኛ ሰው መሰብሰቢያ የተደረገ ነገር ነው። ነገር ግን አንተ እንደ አንድ ኢንፍሉዌንሰር ጥሩ ነገርም ታደርጋለህ መጥፎ ነገርም ታደርጋለህ። ውስጥህን ማንም የሚያውቀው የለም። ነገ ላይ ማንም ገንዘብ ይስጥህና መጥፎ ነገር አውራ ብሎ የሚሰጥህን እኛ የምናውቀው ነገር የለም። ገብቷል? ኢትዮጵያን ከፋፈል ብሎ የሚልክህ አካል ሊኖር ይችላል። ስለሆነ እኛ ሁሌ የምንፈርድህ አንተ ትላንትና ባደረግከው አይደለም ዛሬ ላይ ምን እያደረግክ ነው? ዛሬስ ከማን ጎን ነው ያለው? ዛሬስ ፍትሃዊ ነው ወይ? እንጂ አንተ አንድ ቀን ለሁለት አካሎች አንድ ቀን ፍትሃዊ ሆንክ ማለት እኮ ዘላለም ህይወትህን እኮ ፍትሃዊ ትሆናለህ ማለት አይደለም። የፍትህ ትልቁ ችግር ይሄ ነው። ሁሉ ጊዜም ፍትሃዊ መሆን አለብህ። አንድ ጊዜ ጥሩ ነገር ስላደረግኩ እኛ ደግሞ በጎች አይደለን ያንን ብቻ እያየን እምናመሰግን ሰዎች ስላልሆነን ሁሉ ጊዜም ከዛሬም በኋላ እንደዚህ አይነት ቪዲዮስ ለመስራት ስታስብ ፍትሃዊ ነኝ ወይ አይደለሁም ብለህ አስብ። የዛኔ ፎሎወሮች ይመለሱልሃል። አዶናይ ለምንድን ነው አንተ ስለ አርሲ ሰርተ ስለ አክሱም የማትሰራው? አክሱም ላይ ስለተፈጠረው ነገር ለምንድን ነው ድምጽ የማትሆንም ብለው በጣም ብዙ ሰዎች ተቆጡ። በጣም ብዙ ሰዎች ስሜታቸውን ገለጹ። በጣም ብዙ ሰዎች ሰድበውኛል። ፎቶዎቼ እየተገለበጡ ኮሜንት ላይ እየገቡ በጣም ብዙ ኮንተንት ክሬተሮችም የአዶናይ ስም እያጠፉ አዶናይ እንዴት አስመሳይ እንደሆነ አዶናይ እንዴት እንደዋሸን እያሉ ሰው ለጥላቻ ለአንፎሎ እያበረታቱ ነበረ። and I think ስተቱ እዚህ ጋር ነው ያለው ማለት እናንተንም ለመውቀስ ብዬ ሳይሆን እኔን አትሊስት እንኳን ስለሆነ ነገር ማሳወቅ ከፈለጋችሁ ትክክለኛ በሆነ ስነ ስርዓት ባለው መንገድ ቢሆን ደስ ይለኝ ነበረ። you know like ታቁታላችሁ እኔ ሃይማኖት ውስጥ እንደማልገባ ታቁታላችሁ ፖለቲካ ውስጥ እንደማልገባ እንደማልፈልግም አልፈልገውም ያ ህይወት ጊዜም የለኝም። ልጆቼ በምን አድርጌ ነው የምመግበው እኔ ራሴ እዛ መሃል ላይ ካስገባውኝ ተረዳችሁ የለኝም ጊዜ የሆነ አብልጬ የሆነ ነገር አሳንሽ የማየትም ጊዜ የለኝም። እኔ ራሴ ዓለም ላይ ነኝ ያለሁት እና ብዙ ሰዎች ያልተረዱኝ ብዬ ማስበው የምቀልባቸው ልጆች አሉ። 26 ዓመቴ ነው you know 26 ዓመቴ ነው እና በጣም በተቻለኝ አቅም እየሞከርኩ ነው ያለሁት። ተረዳችሁ 6 ሚሊዮን ፎሎወር ብዬ ሳከብር ስታዩኝ ኦፍ ኮርስ የሥራዬ ውጤት ነው። ግን ይህ ደረጃ ላይ የደረስኩት እኔ መርጬ እየመረጥኩኝ አይደለም ግዴታ ስላለብኝ ነው። የመስራት ግዴታ አለብኝ። ቃሌ ዋትስአፕ ፋሚሊ እንዴት ናችሁ? ከጎኔ የቆማችሁ ወንድምና እህቶቼ ከልብ አመሰግናለሁ። ቪዲዮ የሰራችሁልኝ፣ የጻፋችሁልኝ፣ የደወላችሁልኝ ሁላችሁንም ከልብ አመሰግናለሁ። አልደበረኝም አይደለም፣ ትንሽ ደብሮኛል። ነገር ግን ጆን ዳንኤል እውቀቱ ሳይኖረው ገንዘቡ ሳይኖረው ችሎታው ሳይኖረው ከዜሮ ተነስቶ 3.2 ሚሊዮን ፎሎወር ካመጣ አሁን ደግሞ እውቀቱ እያለኝ ገንዘቡ እያለኝ ችሎታው እያለኝ ደግሞ ከዚህ በላይ መሄድ እችላለሁ፣ ከዚህ በላይ መስራት እችላለሁ። ሉዝ ያረኩት ገንዘብ ሉዝ ያረኩት አካውንት ወደ ኋላ አይጎትተኝም እኔን ወይም ተስፋ ያስቆርጠኝም። እንደውም ሞራል ይሆነኛል። እንደውም ከዜሮ ደግሞ አሁን ደግሞ ከዚህ ተነስተን ደግሞ ስንት እንደምደርስ ማየት ፈልጋለሁ። አቅሜን መፈተን ፈልጋለሁ። ስለዚህ ፋሚሊ በጣም አመሰግናለሁ ሁላችሁም ከጎኔ ቆማችሁ። ቢግ ላቭ ኤንድ ቢግ ሪስፔክት። እንሄዳለን ወደፊት፣ መስሚያችን ድፍን ነው። ግለሰቡ ሰልሞ ነው የሰለመው ደግሞ ቱርክ ውስጥ ነው። እንዴት ሰለምክ የሚል ጥያቄ ተጠየቀ። አንዴ ይላል ቱርክ ውስጥ የያዝኩት ሆቴል ነበር። ትልቅ ዳዒ ሆኗል። ለበርካታ ሺህ ህዝቦች መስለም ሰበብ የሆነ ግለሰብ ነው። አሁን ምላችሁ ግለሰብ ሆን ካለው እንዲህ ዳዒ ሺዎችን ለማስለም እንዴት በቃ አለው። ቱርክ ውስጥ ያለው ባለቤቴ ጋር ዝናና ቱርክ እጃለሁ ሆቴል ያዘ። ከዛ ምሽቱን ተዝናንተን ስንመለስ የሆቴሉ አቅጣጫ ጠፋን። በረዶ ነበር፣ ዝናብ ነበር ይላል። መጨረሻ መንሄድበት ስናጣ አድሬስ የለንም። አንድ ሰውን አገኘሁት። ምን ሆናችሁ ነው አለ። አይ ማደሪያ አጣ። እንግዳ ናቸው ማለት ضيፍ ናቸው። ለእንግዳ ደግሞ ነብዩ አለይሂ ሰላቱ ሰላም የሰጡት ምን አለ አደራ አለ አይደለም። ከዛም እንግዳ ነው እኛ ጋር ታደራለህ አለ። በጣም ደስ አለ። ባለቤቴ ግን መጀመሪያ ፈራች። እነዚህ ማናቀው ሰዎች ቤት ውስጥ አስገብተው እርምጃ ቢወስዱብን አማራጭ የለንም ማለት ጎዳና ከምናድር በረዶ ላይ እነሱም ያረጉናል ናቸው። ቤቱ ሲከፈት ህፃናቶች እየተጫወቱ ትንሽ ቆይተው እኛን መግበው እነሱ ወጡ። በቃ እኛ ሳሎን አደርነ ደስ አለን። ከዛ ጠዋት ይላል ድንገት በሩን ስከፍተው እሱና ልጆቹ ዛፉ ላይ ሸራ ጥለው ከውስጥ ተኝተዋል። በጣም ደነቅ። ባለቤቴን ጠራዋት፣ አየቻቸው፣ ደነገጠ። ከዛ ቁርስ እንዳይደርስ የለም
ቁርስ አዘጋጅተው መጡና ሳሎን አቀረቡልን። ልጆቹ ይስቃሉ፣ ባለቤቱ ይስቃል፣ ይጫወታል። መገቡን ጋበዙን። ከዛም ልንሰናበታቸው ስንል አንድ ጥያቄ አለኝ አልኩት። እኛ እነዚህ ስታሳድሩና ሌላ ክፍል ያላችሁ መስሎን ነበር። ውጭ በረዶው ላይ ልጆችን ይዘን እንዴት አደርክ አልኩት። እሱም አንድ ቃል መለሰ። የኛ ነብይ ያለኝ አለ ረሱል ሰለላሁ ዐለይሂ ወሰለም እንግዳ ክብር ነው ብለውናል። እናንተ ደግሞ የአላህ እንግዳ ናችሁ። እናንተም ማክበር እሳቸው አዘውኛልና ልናከብራችሁ ይገባል አልኳቸው። እሱም እኔም ሚስቴም አለቀስናል። እንደዚህ ታሪክ ሰምቶ አያውቁ። ሰው ከሰው በሚቦችርበት ዓለም ውስጥ እሱ አስፋልት ዳር አድሮ ሳሎኑን የሚሰጥህ ምን አይነት ስብዕና ነው? ምድራዊ አይደለም። ያኔ አንተን የቀረጸህን ሃይማኖት ትፈልገዋለሁ ብዬ ሻሃዳኔም ሚስቴም ይዘን ወጣለን። ሰልመን አልቀረንም ማለት ሌላውን የምናሰልምበት ተቋም መመስረት አለብን ብለን አርሜኒያ ላይ ሄደው ትልቅ ተቋም መሰረቱ። አላህ ዳዕዋውንም ከፈተልኝ። በርካታ ህዝቦችን ወደ ነብዩ አለይሂ ሰላቱ ወሰላም የዳዕዋ ጥሪ መለስኩ ይላል።